ጤና ይስጥልን ውድ ቻናሌ ቤተሰቦች፣ ወቅቱ የዓለም ዋንጫ ነው። በዛሬው ርዕሳችን ስለ ዓለም ዋንጫ የተሰሙ አስገራሚና እንግዳ ታሪኮችን እናነሳለን። የፊፋ የዓለም ዋንጫ የእግር ኳስ ውድድር ብቻ አይደለም። በታሪክ ውስጥ በርካታ አስቂኝ፣ አሳዛኝ፣ እንግዳ እውነታዎችንና ክብረ ወሰኖችን የያዘ ዓለም አቀፋዊ ክስተት ነው። ጥቂቶቹ እንግዳና አስገራሚ የዓለም ዋንጫ ታሪኮች እንደሚከተለው እናቀርባለን። አንደኛ፣ የጠፋው ዋንጫና ፒከልስ የተባለ ውሻ። በ1966ቱ የዓለም ዋንጫ ወቅት የዓለም ዋንጫው የወርቅ ዋንጫ ለእይታ ከቀረበበት የለንደን አዳራሽ ውስጥ ተሰረቀ። ከአንድ ሳምንት በኋላ ፒከልስ የተባለ ውሻ ዋንጫውን በአንድ ቁጥቋጦ ስር አሽትቶ አገኘው። ውሻው ፒከልስ ሜዳሊያ ሲሸለም፣ ሌቦቹ ግን ዘብጥያ ወረዱ። ሁለተኛ፣ መቁጠር ያቃተው ዳኛ። በ2002 የዓለም ዋንጫ ግራሃም ፖል የተባለው ዳኛ ለክሮሺያዊው ተጫዋች ጆሲፍ ሽሙኒች ከሜዳ ከማባረሩ በፊት 3 ቢጫ ካርዶችን አሳየው። ዳኛው ፖል ቆይቶ ሲያስረዳ መቁጠር ጠፋኝ ብሏል። ከዚያ በኋላ በዓለም ዋንጫ ላይ በፍጹም እንዲዳኝ አልተፈቀደለትም። ሶስተኛ፣ የፈጣኑ ግብ ባለቤት። በዓለም ዋንጫ ታሪክ ፈጣኑ ግብ የተቆጠረው በ2002 የዓለም ዋንጫ በቱርኩ ተጫዋች ሃካን ሹኩር አማካኝነት ነበር። ጨዋታው በጀመረ በ11ኛው ሰከንድ ላይ ነው። ሆኖም ግን ቡድኑ 5-2 በሆነ ውጤት ተሸነፈ። አራተኛ፣ የጋዜጦች የፊደል ስህተት ግምት። በ1950 አብዛኞቹ አማተር ተጫዋቾች የነበሩት የአሜሪካ ብሔራዊ ቡድን ጠንካራዋን እንግሊዝ 1-0 አሸነፈ። የእንግሊዝ ጋዜጦች ውጤቱ የፊደል ስህተት ወይንም ታይፖ መሆን አለበት ብለው ስላመኑ እንግሊዝ 10-0 አሜሪካን አሸነፈች ብለው አተሙ። ሆኖም አንድም ቅጂ መሸጥ አልቻሉም። በወቅቱ የአሜሪካ ቡድን ፖስተኛ፣ መምህርና የሬሳ መኪና አሽከርካሪን ያካተተ ነበረ። ስድስተኛ፣ የሙዝ ስብስብ የመሰለው የሮማንያው ቡድን። በ1998 የሮማንያ ብሔራዊ ቡድን አሰልጣኝ የተቃራኒ ቡድንን የስነ ልቦና ለመስበር ሲሉ መላው የቡድኑ ተጫዋቾች ጸጉራቸውን ደማቅ ቢጫ እንዲቀቡ አደረጉ። መልካቸው ልክ የሙዝ ስብስብ ይመስል ነበር። አንደኛው ተጫዋች ሲናገር ማንንም ማስደንገጥ አልቻልንም፣ ይልቁንም ተመልካቾች ጁስ ይሸጥ እንደሆነ ይጠይቁን ነበር ብለዋል። ሰባተኛ፣ የካርዶች መፈጠር ምክንያት የሆነው ጨዋታ። በ1962 በቺሊ እና በጣሊያን መካከል የተደረገው የዓለም ዋንጫ ጨዋታ የሳንቲያጎ ጦርነት ተብሎ ይታወቃል። ተጫዋቾች በቦክስ በእርግጫ አልፎ ተርፎም በመተፋፋት ተደባደቡ። እንግሊዛዊው ዳኛ ኬን አስቶን በሁኔታው ክፉኛ ከመደናገጣቸው የተነሳ በኋላ ላይ ቢጫና ቀይ ካርዶችን መፍጠር ችለዋል። ስምንተኛ፣ ጥርጣሬ ያሳደረው ባለ6 ጎል ድል። በ1978 የዓለም ዋንጫ በአርጀንቲና እና በፔሩ መካከል የተደረገው የሁለተኛው ዙር ጨዋታ 6-0 በሆነ ውጤት ተጠናቀቀ። አርጀንቲና ወደ ቀጣዩ ዙር ለማለፍ 6 ጎሎች ያስፈልጓት ነበር። ይህ ውጤት አርጀንቲና ወደ ቀጣዩ ዙር እንድታልፍ ልክ የሚያስፈልጋት ውጤት ነበር። በሚያጠራጥር ሁኔታ የፔሩ ግብ ጠባቂ የተወለደው አርጀንቲና ውስጥ ነበር። በተጨማሪም ፔሩ ከአርጀንቲና የእህል ጭነት የተረከበች ሲሆን የንግድ ማዕቀብም ተነስቶላት ነበር። ግብ ጠባቂው ቆይቶ የቻልኩትን አድርጌያለሁ ቢልም ዓለም ግን በነገሩ ላይ ቅንድቡን ከፍ አድርጎ በጥርጣሬ ተመልክቶታል። 11ኛ፣ የዕድሜ ባለጸጋውና የላሊው ዳንስ። በዓለም ዋንጫ ታሪክ ግብ በማስቆጠር አንጋፋው ተጫዋች የካሜሩኑ ሮጀር ሚላ ሲሆን በ1994 ግብ ሲያስቆጥር ዕድሜው 42 ዓመት ከ39 ቀናት ነበረ። በዚያ ወቅት ሮጀር ሚላ እስካሁንም የሚታወቅበትን በኮርነር አካባቢ ያሳየውን ዳንስ እናስታውሳለን። ትንሹ ግብ አስቆጣሪ ተጫዋች ደግሞ ፔሌ ሲሆን ፔሌ በዚያ ወቅት 17 ዓመቱ ነበር። 12ኛ፣ ፈጣኑ ቀይ ካርድ። በዓለም ዋንጫ ታሪክ ፈጣኑ ቀይ ካርድ የተሰጠው በ1986 ለኡራጓይ ሆሴ ባቲስታ ሲሆን ስኮትላንድ ጋር በነበረው ጨዋታ በ56ኛ ሰከንድ ላይ ነበር። ተጫዋቹን ክፉኛ ስለገጨው ዳኛው መጀመሪያ ቢጫ ካርድ ለማሳየት እንኳን አልደከመም። 13ኛ፣ አሸንፉ ወይንም ሙቱ።
በ1934 በጣሊያን በተካሄደው የዓለም ዋንጫ ላይ አምባገነኑ መሪ ቤኒቶ ሙሶሎኒ ለቡድኑ አሸንፉ ወይም ሙቱ የሚል ከባድ ማስፈራሪያ አስተላልፎ ነበር። ጣሊያን በፍጻሜው 2-1 ማሸነፍ ችላለች። 14ኛ የዲአር ኮንጎ የቀድሞዋ ዛይር የ1974 የዓለም ዋንጫ ታሪክ በእግር ኳስ ታሪክ ውስጥ እጅግ አስገራሚና አሳዛኝ ታሪክ ነው። የዲሞክራቲክ ሪፐብሊክ ኮንጎ በቀድሞ ስሟ ዛይር ተብላ ትጠራ ነበር። በ1974 ዛይር ለፊፋ የዓለም ዋንጫ በማለፍ ታሪክ ሰራች። ከዚያ በኋላ የተከሰተው ክስተት በዓለም ዋንጫ ታሪክ ውስጥ እጅግ አስገራሚ፣ ልብ ሰባሪና የማይረሳ ታሪክ ሆኖ ቀርቷል። የዛይር ውድድር የጀመረው በአሳዛኝ ሁኔታ ነበር። በመጀመሪያው ጨዋታ በዩጎዝላቪያ 9-0 በሆነ ሰፊ ውጤት ተሸነፈች። በሁለተኛው ጨዋታ ደግሞ በስኮትላንድ 2-0 ተሸነፈች። የቀራቸው ጨዋታ ከጠንካራዋ ብራዚል ጋር የሚደረገው ነበር። ከእነዚህ ውጤቶች በኋላ የዛይር አምባገነን መሪ ሞቡቱ ሴሴ ሴኮ ዓለም ዋንጫው ወደሚካሄድበት ሀገረ ጀርመን ድረስ በረረ። ጥበቃዎቹን ወደ ተጫዋቾቹ መልበሻ ክፍል በመላክ ለተጫዋቾቹ የሚያስፈራራ መልእክት አስተላለፈ። በብራዚል 3-0 ከተሸነፉ ወደ ሀገራቸው እንዲመለሱ እንደማይፈቀድላቸው ተነገራቸው። ይህ ማስፈራሪያ በራሳቸው ላይ እያንዣበበ የዛይር ተጫዋቾች ከብራዚል ጋር ለመጫወት ወደ ሜዳ ገቡ። በጨዋታው ወቅት ብራዚል 2-0 እየመራች ሳለ የቅጣት ምት ወይም ፍሪኪክ አገኘች። ጀርዚኒዮ ቅጣት ምቱን ለመምታት እየተዘጋጀ ሳለ በመከላከያ ግንቡ ውስጥ ቆሞ የነበረው ሜፑ ኢሊዩንጋ በድንገት ወደፊት በመሮጥ ቅጣት ምቱ ከመመታቱ በፊት ኳሷን አርቆ መታት። ኳሷ እንደገና ተመልሳ ስትቀመጥ በድጋሚ መታት። የሚያስገርመው ግን ቀይ ካርድ አልተመለከተም ነበር። በወቅቱ የቢቢሲ ተንታኝ ሁኔታውን የአፍሪካውያን አለማወቅ ወይንም ድንቁርና የታየበት ቅጽበት ሲል ገልጾታል። ያኔ ስለ አስተያየቱ ምንም የተባለ ነገር አልነበረም። ከዓመታት በኋላ ግን ተንታኙ ያንን ንግግር በማድረጉ ይቅርታ ጠይቋል። ከብዙ ጊዜ በኋላ በነበረ አንድ ቃለ ምልልስ ላይ ኢሉንጋ እውነተኛ ምክንያት ምን እንደነበር አስረድቷል። ቀይ ካርድ ለማግኘት እየሞከርኩ ነበር፣ ዳኛው ግን ቀይ ካርድ ሊሰጠኝ ፈቃደኛ አልነበር ብሏል። ዓላማው ከሜዳ ወጥቶ ከማስፈራሪያው ለማምለጥ ነበር። ከውድድሩ በኋላ መላው የዛይር ቡድን ወደ ሀገሩ እንዲመለስ ተፈቀደለት። ነገር ግን እዚያ ሲደርሱ ትልቅ የስም ማጥፋት ዘመቻ ተካሂዶባቸው ነበር። ለዓለም ዋንጫ በማለፍ ታሪካዊ ስኬት ያስመዘገበ ትውልድ ተብለው በመልካም ሁኔታ ከመቀበል ይልቅ በገዛ ሀገራቸው የጠበቃቸው ድጋፍ በጣም አነስተኛ ነበረ። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ርዕስ ይህን ይመስል ነበረ። ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ቻናላችን ለሌሎች ተደራሽ እንዲሆን እንድታደርጉልን፣ እንዲሁም የደውል ምልክቷን በመንካት በየጊዜው አዳዲስ ነገሮች በዚህ ቻናል ላይ ሲጫኑ ወዲያው እንዲደርሷችሁ ማድረግ ትችላላችሁ። እናመሰግናለን።